ሰላም ጤና ይስጥልኝ። እንዴት ናችሁ? የተከበራችሁ የሾላ ሚዲያ አድማጭና ተመልካቾች የዕለታ ቅዳሜ ዕለታዊ መረጃዎችን ወደ እናንተ ለማድረስ አዘጋጅተናል። በዕለታዊ መረጃ ጊዜያችን ከ5 እስከ 6 የሚሆኑ ጉዳዮችን እናስደምጣችኋለን። ቻናሉን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ድጋፋችሁን እንድታሳዩ በአክብሮት እንጠይቃችኋለን። አሁን ወደ መረጃው እንለፍ። በመጀመሪያም በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት በተፈጸመ የድሮን ጥቃት ሰላማዊ ሰዎች መሞታቸው በከፍተኛ ሁኔታ እንዳሳዘናቸውና ድርጊቱ እጅግ እንዳሳሰባቸው የዓላማ ቤተ ክርስቲያናት ምክር ቤት ዋና ጸሐፊ ቄስ ፕሮፌሰር ዶክተር ጄሪ ፒሌይ አስታውቋል ተብሏል። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት ሐሙስ ሚያዝያ 9 ቀን 2017 ዓ.ም በትምህርት ቤት ዙሪያ በተፈጸመ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ማስታወቃቸውን የተመለከተ ዘገባ በቅርቡ ዘግቧል። ይህ የከፋ ጥቃት በቅርብ ወራት ውስጥ በድጋሜ መፈጸሙ የበርካቶችን ሕይወት የቀሰፈ ተግባር መኖሩን ተጨማሪ ማሳያ ነው። በርካታ ንጹሃን የቀሰፉ የድሮን ጥቃቶች እንደ አውሮፓውያን አቆጣጠር በ2024ም ተፈጽሟል ሲሉ ዋና ጸሐፊው መናገራቸውን ምክር ቤቱ ትላንት ሚያዝያ 17 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። የዓለም አብያተ ክርስቲያናት ምክር ቤት በንጹሃን በብዛት በሚኖርባቸው አካባቢዎች የሚፈጸሙ መሰል ጥቃቶችን በእጅጉ ይኮንናል ሲሉ አመለክቷል። በተጨማሪም ዋና ጸሐፊው ፒሌይ ተዋጊ ያልሆኑ ሰዎችን ከጥቃት በጠበቀ መልኩ እንዲሁም ዓለም አቀፍ የሰብአዊ መብት ሕጎችን በጥብቅ ሳይከተሉ በግጭት አካባቢዎች የሚፈጸሙ የድሮን ጥቃቶች እንዳሳሰባቸው አስታውቋል። ፒሌይ የሀገር አቀፍና ዓለም አቀፍ ባለድርሻ አካላት ሁሉን አቀፍ ውይይትና ሰላማዊ መፍትሄ እንዲከተሉ አሳስቧል። በሌላ መረጃ አወዛጋቢው የአሜሪካ የጥንቃቄ መልእክት በአዲስ አበባ ባልታሰበ ሰዓት የሚከሰት የተቃውሞ እንቅስቃሴ ሊኖር ይችላል ስትል አሜሪካ አስጠነቀቀች። አሜሪካ ዩኤስ ኤምባሲ በአዲስ አበባ ችግሮች ስለሚከሰቱ ራሳችሁን ጠብቁ ብላ ዜጎቿን አስጠንቅቃለች። ወንጀል በየትኛውም ቦታና በማንኛውም ጊዜ ሊከሰት ይችላል። ንቃት ተጋላጭነትን ለመቀነስ ቁልፍ ነው። ስለዚህ በኢትዮጵያ ያላችሁ ዜጎቼ ተጠንቀቁ፣ ነገር አለ ብላለች። ሰልፎቹን፣ ስብሰባዎችንና ሌሎችንም ትልልቅ የህዝብ ስብሰባዎች ባሉበት ቦታ እንዳትገኙ ስትል ጥብቅ ማስጠንቀቂያ ለዜጎቿ ሰጥታለች። ፖሊሶችና ሁካትን አጣምራ ችግሮች ቅርብ ናቸው ያለችው አሜሪካ በኢትዮጵያ ውስጥ በቀጣይነት ምን ሊከሰት እንደሚችል የፖለቲካ መልእክት ያለው እንድምታዋን ታንፈሳለች ሲል የዘገበው አዲስ ኢንሳይደር ነው። በሌላ መረጃ ለሶማሊያ ሰላምና መረጋጋት የአፍሪካውያን የጋራ ትብብር ወሳኝ እንደሆነ ኢትዮጵያ አስገነዘበች። በአፍሪካ ህብረት የድጋፍና የመረጋጋት ተልዕኮ በሶማሊያ ስር ወታደሮችን ያወጡ ሀገራት የሰላም አስከባሪ ኃይሉን ቁጥር በትንሹ በ8,000 ከፍ ማድረግ እንደሚያስፈልግ አጽንኦት ተሰጥቷል። በኡጋንዳ የተካሄደውን ስብሰባ ተከትሎ ባወጡት የጋራ መግለጫ በሶማሊያ እየጨመረ የመጣው የደህንነት ስጋት የሀገሪቱን ስርዓት ወደ ኋላ በመመለስ ረገድ የተገኘውን ስኬት እንዳያከሽፍ በመተባበር መስራት እንደሚገባ ተገልጿል። በጉባኤው ኢትዮጵያ፣ ግብጽ፣ ኬንያ፣ ኡጋንዳ፣ ጅቡቲ እና ሶማሊያ የመከላከያና የውጭ ጉዳይ ሚኒስትሮች ተሳትፏል ተብሏል። መረጃው የስፑትኒክ ኢትዮጵያ ነው። ፓስፖርት ለማውጣት ፋይዳ ወይም ዲጂታል መታወቂያ እንደሚያስፈልግና ቅድመ ሁኔታ እንደሚሆን ተገለጸ። ከሰኔ 1 ቀን 2017 ዓ.ም ጀምሮ ለፓስፖርት አገልግሎት ከሚያስፈልጉ ሰነዶች ፋይዳ ወይም ዲጂታል መታወቂያ አንዱ እንደሚሆን ተገልጿል። ፓስፖርት ለመውሰድ በቀጠሮ ላይ የሚገኙ ዜጎችም የፋይዳ ወይም ዲጂታል መታወቂያ እንዲይዙ ይጠበቃል ተብሏል። ፋይዳ ወይም ዲጂታል መታወቂያ ለፓስፖርት አገልግሎት ከሚያስፈልጉ ሰነዶች ውስጥ በማካተት አገልግሎት ለመስጠት የዲጂታል መታወቂያ ፕሮግራምና የኢሚግሬሽንና የዜግነት አገልግሎት በትብብር ለመስራት ከስምምነት መድረሳቸው ተናግሯል። ከዚህ በኋላ ከፓስፖርት ጋር በተያያዘ ለሚሰጠው አገልግሎት ዲጂታል መታወቂያ እንደ ዋና ሰነድ ያገለግላል ተብሏል። በሌላ መረጃ ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ስለተገፉ ድምፅ ቀን ለጎደለባቸው መከታ በመሆን የዓለምን ሕዝብ በቅንነትና በበጎነት አገልግሏል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢትዮጵያ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የማስወጣ ቅዳሴ፣ የሥርዓተ ፍትሕና የሐዘን መግለጫ ፊርማ የመኖር ስነ ስርዓት በልደታ ማርያም ካቶሊክ ካቴድራል ተካሂዷል። በመርሃ ግብሩ ላይ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ እንዲሁም የተለያዩ የሃይማኖት ተቋማት አባቶችና የእምነቱ ተከታዮች ታድሟል። ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት በአቡነ ፍራንሲስ ሕልፈት የተሰማቸውን ሐዘን ገልጸው ሰላም ላጡ ሀገራት ሁሉ ፈጥነው የሚደርሱ ታላቅ አባት እንደነበሩ አስታውሰዋል። ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ቀን ለጎደለባቸው በጸሎት በማስታወስ ጥልቅ አገልግሎት መስጠታቸውን የገለጹት ፕሬዝዳንቱ ዓለም ትልቅ ሰው ማጣቷን አንስተዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በበኩላቸው ስለ ሰላም መጸለይን ከአቡነ ፍራንሲስ ታሪክ መማር እንደሚገባ መግለጻቸውን ኢዜአ ዘግቧል። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓት በዛሬው ዕለት በሮም በሚገኘው ሳንታ ማሪያ ማጆሪ ቤተክርስቲያን ተፈጽሟል።
በመጨረሻ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የዩክሬን አቻቸው ቮሎዲሚር ዜሌንስኪ ዛሬ በጣሊያን ሮም ተገናኝተው ተወያይተዋል። ሁለቱ መሪዎች በዛሬው ዕለት በተከናወነው የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓት ላይ ታድመዋል። ከስነ ስርዓቱ በኋላ ፍሬያማና ገንቢ ውይይት ማድረጋቸውንና ከሰዓታት በኋላም ውይይታቸው እንደሚቀጥል የሀገራቱን ባለስልጣናት ጠቅሶ ሮይተርስ ዘግቧል። ሁለቱ መሪዎች ባለፈው የካቲት ወር አጋማሽ በነጩ ቤተመንግስት ተገናኝተው በከፍተኛነት ትርክ ያለ ስምምነት ከተለያዩ ወዲህ በአካል ሲገናኙ የዛሬው ለመጀመሪያ ጊዜ ነው ተብሏል። የተከበራችሁ የሾላ ሚዲያ አድማጭ ተመልካቾች ለዕለቱ የያዝናቸውን መረጃዎች እዚህ ጋር በቀን ሰብስክራይብ፣ ላይክ እና ኮሜንት እንድታደርጉ በማስታወስ ሰላምና ጤና ተመኘው። ሰላም ሁኑ።